እንደሚያጣብቃችሁ ይሄ በርሜል እንዲጭፍልቅ የሚያደርግ የለም። እዚህ ሀገር መኪና ጥጥ የሚያደርገው አሮጌ መኪና ውስጥ ብንጥልበታለን። ከኔ ቤት በስተጀርባ ነው እና አሮጌ መኪና ስትጥሉ 500 ዩሮ ይሰጣችኋል። እና እንዳይወጣ ቲክቶክ እና ኢትዮጵያ ህዝቦች አሉ እንዳይቀር ግንጋንጋ ነው እንዲህ ብላ ነው ትኑሩ። እንደዚህ ግራ ገብቶት እኮ እኔ በሀሳብ ጨደጥ እንዲልና ወይኔ እዛ አልጋ ላይ ተኝቻው መጨረሻ ይቆጥላል ሆነ አይደገም። ያቺ ሆቴል ለአንዴም ለመጨረሻ ምናት። ሴቶች ግን እንደዚህ ዱርዬ ግን ሴቶች ግን አድርጎ ብዙዎች ወስዳቸው የመጀመሪያ ሁሌ ያንን ሆቴል ሲያይና በድጋሚ በስማ ሆቴሏማ እንዲህ ከሆነ ቤቷ ብሎ ሲያስበው ዜሮ የለም። ቤት ውስጥ 7 ሰው ነው የሚኖረው እና የእነን ጋንጋ ፋሚሊዎች በሙሉ አሉ። ፋሚሊ ጓደኛ የእነን ጋንጋ ጉጋጌ በሙሉ አሉ እና አይቻል በቃ አሁን ስትጠራ ትሄዳለህ፣ ትሸከሽካለህ፣ አለቀ። አንድ ቀን የሚለውን ተስፋ ጨብጠን ወደፊቱ ወይ ታመልጣለህ ከዚች ምድር ላይ በብስጭት ወይ አለቀ። አረ እንኳን አንቺ ሰጠኝ እንጂ ሁሉም ያልፋል እያልክ ያበሻ ተረት እየተረትክ እንዴ እኔ እኮ ህይወቱን ያዳንኩለት እኮ እሱ እኮ ነኝ። ስንት ጉድ ሊሆን ልክ ነው። ጋ ሲልበት ደግሞ እንደ ጉጅልና በሀሳብ ጭልጥ ማ ኧረ ወይኔ ቱቦች ግን አሁን ከሰው ወሬ አልሰማምን። እድሜ ላይቱ ቁጭ ብያለሁ አንድ ጊዜ ቁጭ ብዬ አይና አይ መከራችሁ ኧረ ቀለም መሸር የአራዳ ልጆች በአሮጊት ግን በጣም ይደብራል። ለዚያም በግንጋንጋ መሸወድ በጣም ከባድ ነው። በግንጋንጋ የካሳንስ ልጅ በግንጋንጋ ሲሸወድ በጣም ያስቀይማል። ጥሩ አይደለም። እኔ ካስ ልጆች የአዲስ አበባ ልጅ እስከነገባው ይዘው ነው የሚወጣው። ነፍሴ እንዳንተ እዚህ ጭልቡ ጨዋነትን ለማስመስከር እኔ አንድ ቀን ከሴቶች ገንዘብ ተቀብዬ አላውቅም። ገንዘብን ብዬ ትንሽ ይቆይና ደግሞ ለቢዝነስ እኮ ነው የገባ ነው። ቢዝነስ ብለን እኮ ነው የገባ ነው። ሴትዮዋ ቀን ቢዝነስ ነው ይላቸዋል። ለቢዝነስ ብዬ እኮ ነው የገባሁት። ለቢዝነስ ታዲያ እኛ ጋር ቢዝነስ ከሆነ በሆቴሉ ጋር ስትደርስ ለምን ትፈዣለሽ ታዲያ? እኛ እንደ ቻይና የቻይና ልብስ ገዛልን $1 ተቀበሉ። ሎካት ስንት እንደሚያስገባ ዩቱቡ ዳንዴ ነፍሴ ካልኩሌት ነው ጨዋታው። ጂጂ ጋር ትመጣለህ፣ ይሰጣል፣ ትሰራለህ፣ ታስገባለህ። እንደ ውይይት ሹፌር ካላስገባህ ደግሞ ያው ይሰጣል፣ ካልሰራ ግን አይሰጥህ። እንደዛ ነው ነገሩ። ካልሆነ ሙዚቃን ጋብዛሃለን በቃ
ሰርፕራይዝ ነው የማደርጋችሁ። እግር እየሳምኩ ነው የማሳያችሁ። አሁን ደግሞ የሚሳም እግር አግኝቻለሁ። የሚሳም እግር ዱባይ ስንሄድ ማለት ነው። ግድንግድ እግር ታያላችሁ። የሚነሱ ይዘልቅ ለሚኖርና ለምትወዱት ሰርታ ገንዘብ ያልያዘ ወንድ ምንድን ጻፉልኝ እስቲ። ሩቅ ላልና ለምትወዱት ሰው ፍቅራችሁን እዛ አድርጉ። እና የሀገርሽን ዘፈን እየዘፈንሽ ይህንንም ዘፈን ጨምረሽ በቁምሽ ቀሪ ሰውነት ይርገፍ ምናምን እንደው እንደዚህም ዘፈናለች። እኔ እንደዚህ አይነት ዘፈን አልወድም። እኔ ባይ ባይ ቻው ቻው። ምን ሆነሽ ነው እናቴ? በሰላም ነው? እንቅልፌን አመጣሽ። ልቅረስ። ካጠገቡ ደግሞ ትንሽ የቤት ናት እና እንደዚህ አይነት ዘፈን እዛ ምንድን ነው ከእንደ ይባል ከሳንስ ነው የሚባለው ወደ መገናኛ ምናምን አካባቢ ምን ነበር ወይ ጠፋኝ። ሰፈሩ ጠፋኝ። ብቻ እዛ አካባቢ ትንሽ የቤት ናት ግን ስፒከሩ ግን እና ይሄ ዘፈን ተለቆ በኢየሱስ እንዴት ደስ ይላል። በቃ የሆነች ሴትዮ ቁጭ ሴት ነገር ቁጭ ብላለች። ከዛ ገባሁኝ እና ሙዚቃ ማዳመጥ ይቻላል አልኳት። ስለምወዳት ነው ብዬ ገብቼ ቁጭ ከሷ ጋር ችግር የለውም ና ግን ኢትዮጵያ እኮ ደስ ይላል። እነሱ እዛኛ ቤት እኔ እዚኛ ቤት ቁጭ ብዬ ሙዚቃ ከምክሜ ድገሚልኝ ብያት ምናምን ነገር ከዛ ደግሞ የሆነ ነገር አጣ። የተወጋ ነው እናቴ የተወጋ ነው ጤነኛ ነገር አሰጠኝ ብዬ ትንሽ ብር ነበር ሰጥቻት ወጣሁኝ። ደስ ይላል። በተለይ እንደዚህ አይነት ሙዚቃዎች ኢትዮጵያ ስታዳምጡ እንደዚህ ምናምን ለቫኬሽን ሄዳችሁ ምናምን ስታዳምጡት እንዴት ደስ ይላል። የዛኔ እንደወጣ ነበር ዘፈነው። አላክት ደስ ምትል ሴት ናት። ለማንኛውም መኪያ ማቹር በጣም ተማ ተማጆች የአክስታሞች ልጆች ከሆኑ ምናምን ለምን ደሞ አንተኛ ለምን ማትፈቅዱልን ምን ችግር አለው? አይስወር እኔ ግራ ገባኝ። በቃ ግዴታ ወንድ ይዘን መምጣት አለብን። እኔ ብዙ ጊዜ ነው የተጣየንት ነው ያልኩት የተጣላሁት ግዴታ ጉርኳ አይደለም። እኔ አጋጣሚ መሽቶ አሮጊቷ በዛ ሰዓት ብገባ ሴትዮዋ ዱላ ይዛ ነው የምትጠብቀኝ። ስንት ጊዜ ተናግራለች። ካመሸሽ እዛው ነው የምትለው። አትከፍትም።
ካልሆነ ውጪ ነው ገና መጣን ስንላት አይስዌር በቃ ተሰብስቦ ቤተሰቡ ዱላ ይዞ ብታይ እስከ እንትን ድረስ ነው የሚወጣው። እኔ በጣም ነው እንደዚህ ነገር የምጠላው። አሁንም አለ ምን ሁሌ ነው ቅርብ ጊዜ ሄድኩም ጊዜ በዛ ነው እንጃ። አሁን ግን አይ ዶንት ኖ ዘነዘና ነው እንጂ ዘነዘና ዱላ ይዘውታ እስቲ ነው እስከ ቅርብ ጊዜ ይዛ ትወጣ ነበር እና እዚህ እንደ ጊዜ ተቆጣዋት እንዴ ምን እኔ እኮ እዚህ ገና እኮ ጨለመ እኛ ከጨለመ መግባት አይቻልም። ከጨለመ አትችሉም። እዛው ወደሬ ነው የምትልሽ። እዛው ጂም ብላሽ ከፈለግሽ እዛ ማንም ይጫወትብሽ። በጣም ከባድ ነው ይዘ ቤት ጉዳይ በጣም ከባድ። እኛ ላይ ነው ግን የሚከብደው፣ ሌሎች ላይ አይከብድም። እኔ ላይ ነው። እና ኢትዮጵያ ውስጥ እህትና እህት አታስተኙ። ችግር አለባችሁ። ቤተሰብና ቤተሰብ አይተኛም አንድ እንትን ላይ ተድሮም እኮ ነው። የኔነ ነኔን ጂም ሸንቀጥ እያደረገሽ ነው። አሁን አልሄድም። አሁን አግብተሻል። ለምን ደስታ ምናፍቀሽ? ማማዬ ለምን ደስታ ምናፍቀሽ? ደስታሽ ያለው አንቺ ጋር ነው። ደስታ ለማግኘት አንቺ ጋር ያሉ ከአንቺ ውጭ የሆኑ ችግሮች፣ አንቺ ያላመጣሻቸውን ችግሮች በሙሉ አውጫቸው። አንቺ ያመጣሻቸውን ችግሮች ተፋለሚ። አንቺ ያመጣሻቸው ችግር ማለት በትምህርትሽ፣ በስራሽ፣ በህይወትሽ የራስሽ የሆኑ ችግሮች ላይ ፋይት አድርጊ። ኦኬ፣ በጣም ቀላል ነው። ስለ ራስሽ የምታስቢ ከሆነ ማለት ነው። ደስታ የምታጭው የራስሽን ችግር ሳታቀይ የሰው ላይ ስትንጠለጣይ ብቻ ነው። እዛ እህት፣ ወንድም፣ አጎት፣ አክስት ምናምን ኦኬ። የአንቺ ችግር እናትሽና አባትሽ፣ ልጆችና ልጆችሽ ናቸው። ኢቭን ባልሽ አይደለም። እነዚህ ከሁለቱ ደግሞ ነፃ ከሆንሽ የአንቺ ችግር ትምህርትሽ፣ ስራሽ፣ ህይወትሽ፣ ቤትሽ ነው። እሱን ደግሞ መፋለም ካቃተሽ ዌክ አፕ፣ ሞትሻል ማለት ነው። ተነሽ ሂጂ። ጤና አለሽ። የበሽታ ችግር ካለብሽ እሱ ሌላ ነገር ነው። የጤና ችግር ካለብሽ እሱ ሌላ ነገር ነው። ጤነኛ ሆነሽ ግን ደስታ ማጣት ድክመት ነው። በቃ ተነሽ፣ ትበያለሽ፣ ትጠጫለሽ፣ ፈርስት የምትተኝበት የምታርፊበት አለሽ። መሰረታዊ ነገሮች ካሉሽ ደስታሽ እጅሽ ላይ ነው ያለው። ባለሽ ነገር ደስተኛ መሆን መጀመሪያ፣ ሌላ ደስታ ለማግኘት ሌላ እድገት ለማግኘት መጀመሪያ ባለሽ ነገር ትልቁን ነገር ለማሰብ እዚህ ጋር ያሉትን ማየት ነው። እዚህ ጋር ከሌለ እዛ ጋር ያለውን ነገር ለማየት ቀናት ወይ መጀመሪያ እዚህ ጋር ምን አለኝ፣ ምን ማድረግ እችላለሁ፣ ጤና አለኝ፣ ጤናማ ነኝ፣ መሄድ፣ መቀመጥ፣ እንቅልፍ መተኛት፣ እነዚህ አሉኝ። ተፈጥሯዊ የሆኑ ሀብቶች አሉኝ። ጤና አለኝ። ከዛስ መስራት እችላለሁ። ቤተሰብ ካለሽ፣ ማረፊያ ካለሽ አመቻችተሽ መማር ትችላለሽ የምትፈልጊውን ነገር። ከዛስ እንደምትይው በጣም ቀላል ነው። በጣም ቀላል ነው። የምታከብጂው አንቺ ነሽ። የምታከብጂው ለምን ነው ታውቂያለሽ? ጂጂ የለበሰችውን ልብስ ለብሳለሁ። ጂጂ እዚህ ጋር ስታየው ሁሉ ነገር እንዲያደርገችው እንደ አከሌ ፎቅ እሰራለሁ፣ እንደ አከሌ ጂ ፕላስ እሰራለሁ፣ እንደ አከሌ መኪና እሰራለሁ። እሱ ይከብዳል። እግር ሳይኖር መኪና መመኘት በጣም ይከብዳል። እነዛ ሰዎች ያንን መኪና የገዙት አንቺ የቆምሽበት ቦታ ቆሞ ነው። አንቺ የተራመድሽውን ተራምደው ነው። አንቺ የወደቅሽበት ቦታ ወድቀው ነው። አየሽ፣ ዝም ስለማይነግሩሽ ነው ወይስ አብረሻቸው ስላላየሻቸው ነው? አስቀያሚ ስራ ሰርተው ሊሆን ይችላል። የሰው ህይወት፣ የቤተሰብ ህይወት አጥፍተው ተበድለው ሊሆን ይችላል። አንቺ ግን የምታዩ ያችን መኪና፣ ያችን ቤት፣ ያችን እዚህ ጋር ያለች ኖ አለው። በተለይ እነዚህ ሚሊዮነር የምትያቸው ቦታዎች ላይ አስቀያሚ ነገር
የሰው ልጅ ያልፈዋል ማቲውን ነገር አሳልፈው ነው እዛ ጋር የሚደርሱት። እና ደስታሽ ያለው እጅሽ ላይ ባለሽ ነገር ተደሰች። እኛ እዚህ ቤት ውስጥ ነው ደስታ ያለ። ግዴታ እዛ አንሄድም። የሰው ፎቅ ላይ እንደደርስ ተንጠልጥለን ለመውደቅ አንሞክር። እዚህ ጋር ደስታ እዚህ ጋር ነው። ሌላ አፓርትመንት የራሴ ወይም ሌላ ፓላስ ቤት መስራት ካማረኝ ደስታ እዚህ ጋር ነው መጀመሪያ ያለበት። መስራት ያለብኝ መንቀሳቀስ፣ እንዴት ብዬ ማግኘት እንዳለብኝ ጤና ሲኖረኝ ነው የማስበው። ኦኬ ጤና፣ የሰው ልጅ ጤና ካለው ሁሉም ነገር አለው። እናንተ ችግራችሁ ምን እንደሆነ ታውቃላችሁ። ይሄንን ቀለም ነው የምታዩት። ይሄ ቀለም ይሄ ፀጉሩ እንደዚህ ሲነሳ እዚህ ስር ያለውን ችግር አታዩትም። የሰው ልጅም ህይወት እንደዛ ነው። እኔ ግን አሁን እዚህ ጋር እንዲያርገው ነው ተኛ ይሄ ፀጉርሽ ላንሳው ችግር አለ ውስጥ። እዚህ ውስጥ ብዙ ችግር አለ። ችግሩ ይሄ ነው። እናንተ እዛች ሀገር እኔም እዛ እናንተ ሀገር እያለሁ ኢትዮጵያ እንዲህ ነበር የማስበው። እንደዚህ በቃ ሁሉ ነገር ቀላል ይመስለኛል። ሁሉም ነገር በትንሹ እንዴት ሰው እንደዚህ ሆኖ እንዴት አገኘ? እንዴት እኔ እንደዛ አላገኝም? ግን የምትፈልጉበት ቦታ ስትደርሱና ስትመጡ ቶታል ዲፈረንት። በጣም ልዩነት አለው። በጣም ልዩነት አለው። ኢትዮጵያ እኔ 2 ሰዓት ምናምን ላይ እንቅልፌ እተኛለሁ። ዜና እያወራ በልተን ምናምን ነገር ትተኛለሽ። ጠዋት 12 ሰዓት ላይ ምናልባት ትነሻለሽ፣ ቁርስ ከዛ ትምህርት ቤት ትሄጃለሽ። ስንት ሰዓት እንተኛለን ማለት ነው? ከ18 ሰዓት በላይ እንተኛለን። እዚህ ግን እንደዛ አይነት ነገር የለም። በህይወቴ በቃ እውነትም የሩጫ ዓለም መሆኑን ያወቅኩትኝ እውነትም መሮጥ እንቅልፌን ሳጨርስ እንቅልፌ እንደጣፈጠኝ እንደወደቅኩኝ፣ በተለይ በረዶ ሲሆን ወድቀት አወዳደቅ ማረሳት በቃ ማረሳው። አይማርም ሰው አይማርም። ደጋግማችሁ ትወድቃላችሁ። ከወደቅኩበት ሳልነሳ ደግሜ እወድቃለሁ። ከወደቅኩበት ሳልነሳ በቃ በህይወቴ ምርር ያለ መውደቅ ደግሞ መነሳት ወይ አትደሙ። አሁን ሀገር ቤት ቢሆን ተጋገጠ ምናምን ነገር ይሁን ነገር ይሰማሃል። በቃ ሁለተኛ ነው ትክክል። እዚህ የቱ ጋር ትጋጋጥ አጣቅ። ምክንያቱም ጃኬት ለብሰሃል። ብቻ የሆነ ነገር ቋቋ ሲል ነው የምትሰማው፣ ወይ ገቡ ቋ ሲል ወይ ቂጥ ዋንጫ ሲወልቅ። እንደዛም ሆኖ ግን አላማ ስላለ እንደዛ እየተንገበገብኩ በብርዱ የምታስበው የሆነ ግብ ስላለ ብርዷን ዋጥ እያረካት ትሰራለህ። ኢትዮጵያ ላይ ግን ስሩ ስንባል እንሰራም አይመስልም። እና ይገርመኛል፣ ለራሴ ግርም ይለኛል። እና የኔ እናት ለመሳቅ ደስታን ለማግኘት መጀመሪያ ጤናማ ነኝ ወይ? ከዛ ሁሉ ነገር አለሽ አንቺ ማግኘት ትችላለሽ። በጣም ቀላል ነው። ደስታችንን የምናጣው እኛ ራሳችንን። ጥሩ ጊዜ እናንተ ሆነ ያላችሁበት ጊዜ። እኛ ድሮ እንደዚህ ብሎ የሚመክረን እንደዚህ አይነት ነገር ከቤተሰብ እንኳን ውስጥ ላይኖር ይችላል። የህይወት ክብደቱንና ቅለቱን እንዴት አድርጋችሁ መሄድ እንዳለባችሁ እናንተ ግን በፈለጋችሁበት ጉግል ገብታችሁ እንዴት አድርጋችሁ ነገሮችን በቀላሉ ማግኘት እንደምትችሉ ቴክኖሎጂው ጥሩ አመቻችቶላችኋል። ምን አይነት ስራ፣ ምን አይነት ትምህርት። ስለዚህ በሱስ ካልተጠመዳችሁ ራሳችሁን ግድ የለሽ ካልሆናችሁ በስተቀር ቀላል ነው ለእናንተ። እውነት ለመናገር በጣም ለእናንተ ቀላል ነው፣ በጣም ቀላል ነው። ያው ልጆች በጣም ቀላል ነው ብዬ ነው የምለው። ያው ታካብዳላችሁ። አንድ ቲክቶክ ላይ አንድ ኢትዮጵያዊ አባት ያላት እዚህ ሀገር የተወለደች ልጅ ቲክቶክ ላይ አባቷን ስትጠይቃቸው አባት ይሄ ትምህርት ቤት ሄደህ ታውቃለህ ስትላቸው አዎ ሄጄ አውቃለሁ። የት የሆነ ገጠር ስም ጠሩላት ኢትዮጵያ ውስጥ። እንዴት ነበር ትምህርት ቤት የምትሄደው ስትላቸው በመኪና ነው በእግር ስትላቸው በእግሬ ነበር የምሄደው። እንዴት? ለዚያውም በባዶ እግሬ ጫማ ሳለብስ ነው የምሄደው። ስንት ርቀቱ ምን ያህል ነው
ብላ ጠይቀቻቸው። 8 ኪሎ ሜትር ሲሄድ ስመጣ 8 ኪሎ ሜትር ነው 16 አስባችሁታል። ዛሬ ግን ትምህርት ቤት ለመሄድ ትሬን ወይ መኪና ተይዞላችሁ ነው የምትሄዱት። አትሊስት ሰርቪስ ይኖራችኋል ኢትዮጵያ ውስጥ ወይ የተወሰነ በታክሲ ትሄዳላችሁ ወይ በእግራችሁ እና ቴክኖሎጂ ለእናንተ የዚህን ያህል ፈጥኗል ለማለት ፈልጌ ነው። ህይወት ውድ ቢሆንም ነገሮች ትንሽ ከበድ ቢሉም ግን የምትሄዱባቸው መንገዶች ቀላሎች ናቸው ለማለት ፈልጌ ነው። አቅጣጫ የሚያሳያችሁ ሁሉ ነገር ቴክኖሎጂ ያለ ከዛ በኋላ እዛ ገብቶ የማንበብና የመረዳት የእናንተ እዛ ላይ የመወዳደር ኮምፒቲሽን ውስጥ የመግባት የእናንተ ፋንታ ነው። ኦፍኮርስ ነኔ አሁንማ በቃ ጨረስኩኝ እኮ አሁን ተነስቼ ላፍ ማለት ነው። አልነግራችሁም ስደርስ ነው እዛ ስልክ ወደወለ እንግዲህ ትነፈንፋላችሁ፣ ትቀናላችሁ። የዛኔ ትላቸው ብትሉ እኔ ለሼክ አልማህ አሊ ደውዬ ፉን የለም ነግሬያቸዋለሁ። እዛ ፉን ሃሎ ያ አለይኩም ሰላም ቋ ነው ማስደረግሽ። እዛ ደግሞ ገባሽ ማለት አንገናኝም እኔና እናንተ ጋይሴ። በኋላ እንገናኝ። ኬክ ገዝቼ ልምጣ። አንገናኝ። ልጅን ዱባይ ስመጣ አገኛታለሁ ብለሽ አስበሽ ከሆነ ፎርጌት ቤቢ ዩ ፎርጌት ማይ ፕሌስ ኤሮፒያን ፕሌስ ዩር ፕሌስ አፍሪካ ፕሌስ ዊ አር ዘ ዲፈረንት ፐርሰን አም ዴር ዩ አር ዴር ኦኬ። እኔ ህጋዊ ሆኜ ነው እዛ የምሄደው። ቶሚ ምንድን ነው የሚያስገለፍጥ? ጋይስ እስቲ ብንፋታ ምን ይመስላችኋል? እንፋታ። እኔም ሂጄ ሰው ጋር የምትን አንቺ ሰው ጀርመን